የተወደዳችሁ ክቡራንና ክቡራት ተመልካቾቻችን ወደ ወራዙ የተሰኘው መራግብራችን እየተከታተላችሁ ትገኛላችሁ። ለአብሮነታችሁ እጅግ እናመሰግናለን። ለአስተያየታችሁ በ0118121224 ብላችሁ መደወል ትችላላችሁ። በድረገጻችን www.otc.com ብላችሁ ብትገቡም በዛም በቀጥታ ታገኙናላችሁ። በድጋሚ ለአብሮነታችሁ እናመሰግናለን። ቀደም ሲል በጸጋ የተቀበሉትን በጸጋ የሚሰጡ መምህራን አይተናል። በእኔ በጣም ደስ ያሰኝና ሁሉም መምህራን በየትኛውም አካባቢ ትሄዱ የመምህራን ህይወት ይሄ ነው። ምን ያክል በተማሩበት መንገድ ብዙ ዘመናትን ባጠፉበት ህይወት ላይ እነሱን በሚመጥን መንገድ ተቀምጠዋል ወይ አይደለም የሚለው ጉዳይ የሚመልሰው አካል ድርሻ ሆኖ ለማንኛውም ግን መምህራንና ያሳጣብን ማለት እንወዳለን። ወደ አንድ መራግብር ወስዳችኋለሁ በዚሁ ላይ ማለት ነው። በገብርሄር በኩል ምናልባት የተሰራውን የተሰጣቸውን ጸጋ የተጠቀሙ ሰዎች 2 ተሰጥቷቸው 4 ያደርጉ 5 ተሰጥቷቸው 10 ያደርጉ ሰዎችን የምናስብበት ነውና የጽሁፍ ጸጋን እንደ ጸጋ የምናውቀው ስንቶቻችን ነን? ትልቅ ጸጋ ነው አይምሮን ሰብስቦ መጻፍና ያንድ ወንድማችን ተሞክሮ ህይወት የተሰጠውን መክሊት አትርፎ እየሰራ ያለን ወንድማችንን ወደናንተ እናደርሳለን። ውይይቱን ማለት ነው አብራችሁን ሆኖ ባክፍሮት እንጠይቃለን። ወላምላክ እግዚአብሔር ከሁላችን ጋር የተወደዳችሁ ክቡራንና ክቡራት ተመልካቾቻችን አብራችሁን ስለሆናችሁ እጅግ እናመሰግናለን። ወደ ወራዙ የተሰኘው መራግብራችን እየተከታተላችሁ ትገኛላችሁ። ለአብሮነታችሁ በድጋሚ እናመሰግናለን። ዛሬ የምናነሳው ስለ ቅዱስ ዮሐንስ አፈወርቅ በቤተክርስቲያናችን ካሉ ወይም ደግሞ ከሚጠሩ የጥንታውያን አባቶቻችን መካከል አንደኛውና ዋነኛው ነው። ስለ ፍቅር በመስበክ ስለ መልካምነት ስለ ትሕትና በመናገር ይታወቃል። ከዚህም በላይ ደግሞ ብዙ መጽሐፍቶችንም ጽፏል። እንደ ኢትዮጵያ እንደ ዓለምም ታሪክ በጣም የጎላ ታሪክ አለው። ለዛሬ ያነሳንበት ምክንያት ስለ ሊቁ እንደዚህ ያለ ልንል አይደለም፣ ያንን መጣበታለን። የቅዱስ ዮሐንስ አፈወርቅን ብዙ መጽሐፍቶች እንደ ኢትዮጵያውያን ደግሞ በራሳችን ቋንቋ በቋንቋ እየተረጎመ ለዚህ ትውልድ መፍትሄ ይሆናል ብሎ በመጽሐፍት መልክ ያዘጋጀ እስከ 10 ድረስ ደርሷል። ወንድማችን መምህር ገብረ እግዚአብሔር ኪዴን ጋብዘናል። አብራችሁን ሆኖ ባክብሮት እንጠይቃለን። ለወላምላክ እግዚአብሔር በድጋሚ ከሁላችን ጋር ይሁን። አብራችሁን ሆኖ እንኳን ደህና መጣ። እንግዲህ ቀደም ብዬ እንዳነሳሁት ስለ ሊቁ ማንም ሲናገር የማይጠገብለት ብዙ በአንድ ፊልድ ብቻ ወይም ደግሞ በአንድ የትምህርት መስክ ብቻ የማይገለጥ በተግባርም በቃላዊ ትምህርትም እውነት መምህር የሆነ ሊቅ ነውና አንተ ደግሞ ብዙ መጽሐፍቶችን ጽፈሃል እስከ 10 የሚደርሱ ማለት ነውና በዚህ መንገድም ብዙ ሰዎችን ተጠግነውበታል፣ ከስብራታቸው መፍትሄ ያገኝተውበታል። እንደው ለመጽሐፍ ወደዚህም ወደ ቅዱስ ዮሐንስ አፈወርቅ መጽሐፍ ፈልጋለሁ ብለ የተነሳሳበት አጋጣሚ ምን ይመስላል? እንዴት ተጀመርከው? እግዚአብሔር አክብርልኝ እናንተም ለዚህ ስለጋበዛችሁኝ። በርግጥ አሁን ላለሁበት ህይወት መሰረት የሆነችኝ ሴት አያቴ ነች እና እጅግ በጣም ሩህሩህ እጅግ በጣም መንፈሳዊ ነበረችና እንዲህ በልጅነት አይኔ ሳያት እጅግ በጣም የሚያስደንቅ ህይወት ያላት እንስሳት ሲሞቱ ወፎች ሲሞቱ አልቅሳ ገንዛ የምትቀብራቸው እና በልጅነት ልቤ ላይ ታትሞ ነው የቀረበ። በዛ በልጅነቴ በገጠሩ ከአንድ ካለችበት ቤት ሌላ ዘመድ ለመጠየቅ ስትሄድ በተለይ አመሻሽ ላይ ሲሆን ትርፍ እንጀራ ይዛ ትሄዳለች። ትርፍ እንጀራ ይዛ የምትሄድበት በመንገድ ላይ የራባቸው እረኞች ካሉ ለነሱ መክሰስ ለመስጠት ነው። አጣቃቸውም እና ይሄ ደግነቷ በህይወቴ ላይ በጣም ከፍ ያለ ተጽዕኖ ነው ያሳደረውና በተለይ ደግሞ ሌሊት እሷ ጋር ስተኛ ሌሊት እግዚኦታ ስታደርስ በጣም ያስደንቀኛልና ያ ድምጿ አሁንም ጭምር ነው የሚሰማኝ። ባታነብም እንዲህ ያደረገች በልጅነት ልቤ ላይ እየቀረጸች አሳደገችኝ። በኋላ ያው መጽሐፍት የማንበብ ልማድ ባይኖረኝም ፈሪያ እግዚአብሔር ግን እንዲያድርብኝ አርጋ
ብኛለች በኋላ ትምርቴን 12ኛ ክፍል ጨርሼ ወደ ዩኒቨርሲቲ ስገባ ያ ፈሪሃ እግዚአብሔር ስለነበረኝ ያው ግቢ ጉባኤ ለመሳተፍ እድል አገኘው ግን የሚገርም ጎንደር ዩኒቨርሲቲ ነበረ ጥሩ ቦታ ላይ ነው ለዚህ ጉዳይ የሊቃውንት ሀገር ነው እና ግቢ ጉባኤ ለመሳተፍ ያ የአያቴ ተጽዕኖ በጎ በሆነ መልኩ ረዳይ መደላድል ሁሉ ስለነበረ ማለት ነውና እዛ ስገባ ታዲያ የመጀመሪያ አመት የሚገርመው ግቢ ጉባኤ አልሄድኩም ነበር ለምን ብዙ ጊዜ ቤተክርስቲያን ከሄድኩኝ ሰንፋለሁ በትምህርት ሰንፋለሁ በሚል ማለት ነው ግን የሚገርመው ሁለተኛ አመት ላይ ወደ ግቢ ጉባኤ ስገባ ጭራሽ በዓለማዊ ትምህርቴም ሰቃይ ነው የሆንኩትና እንደው ዝም ብሎ እንደሚታሰበው እንዳልሆነ ማለት ነው ከዛ በኋላ ለ4 አመት የነበረኝን ቆይታ አጠናቄ ወደ ስራ ዓለም ስገባ በተለያየ አጋጣሚ የተለያዩ ሰዎችን የማግኘት እድል አጋጠመኝ በተለይ ደግሞ በ2000 ዓመተ ምህረት ጀምሮ እስከ 2003 በነበረ ጊዜ እጅግ በጣም ከፍ ያለ የታድሶ መናፍቃን እንቅስቃሴ ነበረ እና በዛው ወጣቶች ስለነበርን እነሱ የሚናገሩት ነገር እውነት ይመስለን ነበር እውነት እየመሰለን የሚናገሯቸው ነገሮች መጭልፎ የሚናገሯቸው ነገሮችን የማንበብ በተለያየ በመጽሐፍቶቻቸው በመጽሔቶቻቸው በተለያየ የሬዲዮ ጣቢያም ጭምር እየቀረቡ ያንን ያደርጉ ነበርና በጣም ብዙ የልብ ንጹህታ ማለት ነው ነበረብንና ይሄንንማ በስላሴ መንፈሳዊ ኮሌጅ ገብቼ ጥያቄዎች ሊመለሱልኝ ይገባል እዛ ተምሬ ከዛ በኋላ እዛም ትክክል አይደለም ከተባልኩ እንግዲህ መሆን ያለበትን ነገር ማድረግ አለብኝ በሚል ቅድስት ስላሴ መንፈሳዊ ኮሌጅ ውስጥ ገባው እዛ ስገባ ነገሮች ናቸው የተገለባበጡት አስታውሳለሁ ሁለተኛ አመት ላይ ስደርስ አንድ አሁን ከቤተ ክርስቲያን በቅዱስ ሲኖዶስ ተወግዞ የተለየ አንድ የታድሶ መናፍቅ የቅዱስ ዮሐንስ አፈወርቅን መጽሐፍቶችን እንኳን በታነባቸው እውነቱን ታውቀው ነበር አለኝ እሺ የት ላገኛቸው አልኩት ከዛ በኋላ ተቆመኝ መጽሐፍቶች ተቆመኝ ሲተቆመኝ መጽሐፍቶቹን ወደ ማንበብ ጀመርን መጀመሪያ የጀመርነው የማቴዎስ ወንጌል ነበር ወደ 5 ጓደኞች ይሆነን ማለት ነው የማቴዎስ ወንጌል ድርሳኑ ወደ 90 ድርሳን አለው ድርሳን ማለት በአንድ ርዕሰ ጉዳይ ላይ የሚሰጥ ትምህርት ማለት ነውና 90 ድርሳን አለ የመጀመሪያውን ድርሳን እንዳነበብን ነበር አይ እናንተ እንደምትሉት እኮ አይደለም ይሄ ማስረጃ በየሰለው ለምን ዮሐንስ አፈወርቅ ላይ ታቆማለህ ኢየሱስን ለምን አትመለከትም አይ እንደዚህ ካልከስ ቅዱስ ዮሐንስ አፈወርቅም ራሱ ላይ አያስቀረኝም አሳልፎ ለራሱ ለጌታችን መድኃኒታችን ኢየሱስ ክርስቶስ ነው አሳልፎ የሚሰጠኝና ግዴለህም አሁን ማግኘት ያለብኝና አባቴን አግኝቻለሁ እስከዚህ ድረስ ስላደረስከኝ አመሰግናለሁ ብየው ተለያየን ከዛ በኋላ በሁለት አመት ነበር የጨረስነው የማቴዎስ ወንጌልን ትርጉም ከዛ በኋላ እነዚህ ነገሮች ያነበባችሁ በህብረት ሆናችሁ ማለት ነው በህብረት ሆነን ተሰብስበን ነበር የምናነበው በቀን አንድ ድርሳን ማለት ነው ይያልና ወደ 2 አመት ገደማ ነው የፈጀብን እንደዛ ስናደርግ ማለት ነውና እንዲህ አድርገን ስንጀምር ግን በጣም የሚያስደንቅ ነገር ነው የሆነው እኛ ጥያቄዎቻችን ይመለሱልናል ብለን ነበር የገባነው ለመናፈቃንም መልስ እንሰጣቸዋለን እናሳፍራቸዋለን በሚል ነበር የገባነው ግን በጣም የደነገጥንባት አንድ ኃይለ ቃል አለች ባለ መድኃኒት ወይ ራስህን አድን ነው የሚለው ሊቁ ነው የሚናገረው ከወንጌል ጠቅሶና ባለ መድኃኒት ወይ ራስህን አድን ብሎ ሲል ቤተክርስቲያኒቱ መድኃኒት አላት ግን እኛው ራሳችን እዛው አይደለንም እኛው ራሳችን በድህነት መንገድ ሳንሆን የጠፉትን ለመመለስ ብለን የመጣን ካርታቶች ሆነን አገኘነው ራሳችን እኛ ራሳችን ህመምተኞች ሆነን ሳለን ሌሎች ሰዎችን ለመጠገም ብለን የመጣን ህመምተኞች ሆነን አገኘነው እንደዛ ስናደርግ እጅግ በጣም ደነገጠን እንዲህ ይያልን ነበር ከቅዱስ ዮሐንስ አፈወርቅ ጋር እንንተዋወቅ ምክንያት የሆነ ማለት ነው ምናልባት እንደው
አጋጣሚ ሆኖ ነው ወደ ኮሌጅም ከኮሌጅ በኋላም ደግሞ ያንን እንዳጋጣሚ ሆኖ ብቻም ጥሩ ሰው ብቻ አይደለም መንገድ የሚያሳየውና እንዲህ አይነት አጋጣሚም አለ። እንዳው ለተመልካችም ግልጽ ለማድረግ ስለ ቅዱስ ዮሐንስ አፈወርቅ 10 መጽሐፍ ወይም ደግሞ የቅዱስ ዮሐንስ አፈወርቅን መሰረት ያደረጉ ትምህርቶች ተተርጉመው ወደ 10 ደረሱ ስንልም እንዳው ለሁሉም ግልጽ ለማድረግ ያክል ቅዱስ ዮሐንስ አፈወርቅን ባጭር በቀላል መንገድ አስተዋውቀን እስቲ። እንግዲህ ቅዱስ ዮሐንስ አፈወርቅ ማን ነው ከማለታችን በፊት እስኪ ሌሎች ስለ እርሱ የተናገሩትን እንደ መነሳሻ ይሆናል። ቅዱስ ዮሐንስ አፈወርቅ አንድ ጊዜ በትምህርቱ እጅግ በጣም ጎበዝ የነበረ ነው። በኋላ እንመጣበታለን በህይወቱና ያስተምረው የነበረ የፍልስፍና መምህሩ ምንድን ነበር ያለው? ሊባኖስ ይባላል። ሊባኖስ ማን ቢተካ ትወዳለህ ተባለ። አይ እነዚህ ክርስቲያኖች ከኛ ሳርቆ ባይወስዱት ኖሮ የሚተካኝ ዮሐንስ ነበረ ብሎ ነበር የገለጸው። ይሄ ማለት እንግዲህ ቅዱስ ዮሐንስ አፈወርቅ በክርስቲያኖች ዘንድ ብቻ ሳይሆን በአሕዛብም ዘንድ ምን ያህል ይወደድ እንደነበረ ምን ያህል አዋቂ እንደነበረ እንመለከታለን። በሊቃውንቱም ዘንድ እጅግ በጣም የታወቀ ነው። እንደውም ጳላዲዮስ የተባለ ዜና ህይወቱን የጻፈው አንድ ቅዱስ አባት ደግሞ ምን አለ? ከተጠመቀበት ጊዜ ጀምሮ ፈጽሟል ማለት ነው። ከተጠመቀበት እስከ ህልፈተ ህይወቱ ስንመለከተው ወደ 39 ዓመታት ናቸው። ለ39 ዓመታት ጊዜ አልማለም፣ ማንንም አላማም፣ ማንንም በሐሰት አልተናገረም፣ ማንንም አልተሳደበም፣ ጥቅም የሌለውንም ነገር ታግሶ አልሰማም። እንዲህ በየምናገረህ በኋላ ስንናገረው ለሱን ለመግለጽ ሊቁ ቅዱስ ዮሐንስ አፈወርቅ ለመግለጽ ምንም ማልበቃው እንደሆነ ለነገር ለማሳየት ያልና አባ ጊዮርጊስ ዘጋስጫ ደግሞ እንደው ምን ይለዋል? አፈ ማር ምእመናንን የማያለመልማቸው አፈ ሶከር በትምህርቱ መዓዛ በጎችን ደስ የሚያሰኛቸው አፈ ሽቱ እያለ ይገልጻል። የአብነት መምህራን ደግሞ ምን ብለው ይገልጹታል? አፈ ንጉስ ይሉታል። አፈ ንጉስ የቅዱስ ጳውሎስ አፈ ንጉስ ይሉታል። የቅዱስ ጳውሎስ አፈ ንጉስ ማለት ቅዱስ ጳውሎስን አክሎ የቅዱስ ጳውሎስን ነገር የሚናገር ማለት ነው። ለዚህም ነው ትርጓሜ እንደ ቅዱስ ዮሐንስ አፈወርቅ ቅዱስ ጳውሎስ ምን ማለቱ እንደሆነ በልቡ ውስጥ አድሮ ምን ለማለት እንደፈለገ የሚናገር ማለት ነው። እኔም ደግሞ እንደ አቅሜ ቅዱስ ዮሐንስ አፈወርቅን ምን ብየጠራዋለሁ? በእሾህ መካከል የበቀለ አበባ ብየጠራዋለሁ። ለምንድን ነው እንደዚህ የምለው? ጓደኛው ንስጥሮሳዊ ነው። ብዙ ትምህርትን ያስተማረው መምህሩ ንስጥሮሳዊ ነው። ግን በዚያ በንስጥሮሳዊ ትምህርት ውስጥ ተገኝቶ እሱ ግን ንጹህ ጽሩይ የሆነ ኦርቶዶክሳዊ ነው። እጅግ በጣም የሚያስደንቅ ነው። በየትኛው ዓለም ውስጥ ብንኖር እሱ አርአያ ሊሆነን እንደሚችል ከዚህ እንረዳለን። እንግዲህ ይህን ያክል ሌሎች ስለ ቅዱስ ዮሐንስ አፈወርቅ ምን አሉ ብለን ካልን ቅዱስ ዮሐንስ አፈወርቅ ማን ነው፣ መቼ፣ የት የሚለውን ነገር ለመግለጽ ያህል በ347 ዓመተ ምህረት ነው አንጾኪያ በምትባለው ከተማ ደቀ መዛሙርቱ ለመጀመሪያ ጊዜ ክርስቲያኖች በተባሉበት ከተማ አባቱ ስኩንዶስ ከሚባል የጦር ጀነራል እናቱ ደግሞ እጅግ በጣም ትጉህ የሆነች ለሁላችንም አርአያ በተለይ ደግሞ ለእናቶች አርአያ ልትሆን የምትችል ቅዱስ አንቱዛ ከምትባል እናት የተወለደ ነው። አባቱ በልጅነቱ ነው ያረፈው። እናቱ በ20 ዓመት ጀምራ ባል አላገባችም። ለምን? ቅዱስ ዮሐንስ አፈወርቅ ጋር ማሳደግ እና እንግዲህ ቅድም እንዳልነው በአንጾኪያ ነው የተወለደው። አንጾኪያ ማለት ደግሞ በዚያን ጊዜ በምስራቁ የሮም ክፍል እጅግ በጣም የገነነች ከተማ፣ ብዙ ፋብሪካዎች አሏት፣ ብዙ አህዛብ ያሏት፣ ብዙ መናፍቃን ያሏት፣ ብዙ ክርስቲያኖችም ጭምር ያሏት እስከ 300,000 ህዝብ የነበረባት። የሚገርመው ከዚህ ከ300,000 ህዝቡ ወደ 100,000 ህዝብ የሚያከለው ወደ ቅዱስ ዮሐንስ አፈወርቅ ጉባኤ ይመጣ ነበር ማለት ነው። ታበታል እጅግ በጣም የሚያስደንቅና እንግዲህ ሊቁን የሰራችው እቺ እናቱ ነች፣ እርሱን አድርጋ ማለት ነው። ትምህርቱን እጅግ በከፍተኛ ማዕረግ ነበረ ያጠናቀቀው። እንዲያውም መምህሩ ሊሞት ሲል ቅድም እንደተናገርነው ማን ቢተካ ትወዳለህ ብሎ ሲጠየቅ እነዚህ ክርስቲያኖች ከኛ ሰርቀው ባይወስዱት ኖሮ የሚተካኝ ዮሐንስ ነበረ ብሎ ነበረ የገለጸውና
ትምህርቱን እንደጨረሰ ለተወሰነ ጊዜ ጠበቃ ሆኖ ነበረ። ጠበቃ ሆኖ ቢሰራም ግን በዓለሙ ላይ የሚሰሩ ድሃ ሲበደል ፍትህ ሲጓደል ሲመለከት እጅግ በጣም ነበረ ያስጠላው ያ ነገር ማለት ነው። በኋላ ወደ ቅዱሳት መጻሕፍት ማንበብ በቅዱሳት መጻሕፍት ፍቅር በመንፈሳዊ ህይወት ፍቅር እየተነደፈ መጣ። በኋላም ወደ መንፈሳዊ ህይወቱ ተመለሰ። እርግፍ አርጎቶ ያንን ህይወቱ ማለት ነው የተማረው ትምህርት 20 ዓመት ሙሉ የተማረው ትምህርት እሱን ትቶ ወደ መንፈሳዊ ነገሩ ተመለሰ። ወደ 367 ዓመተ ምህረት ማለት ነው። በኋላ ወደ 368 ዓመተ ምህረት ነበረ የተጠመቀው። በዚያን ጊዜ ክርስቲያኖች በልጅነታቸው አይጠመቁም ነበር በብዙ ምክንያቶች። በኋላ በ367 ዓመተ ምህረት እንዳልኩ ትምህርቱን እንደጨረሰ 368 ዓመተ ምህረት የካቲት 18 በስንክሳር የምናስበው ቅዱስ መላሊዮስ የሚባል ቅዱስ አባት ነበረ ያጠመቀው። በኋላ ከተጠመቀ በኋላ ለ3 ዓመት ከጓደኞቹ ጋር ቅዱሳት መጻሕፍትን ነበረ ሲያነብ የነበረ ማለት። በዚህ ጊዜ ከጓደኞቹ በተለይ አንዱ ባሲሊዮስ የሚባል የምንኩስና ህይወትን እጅግ በጣም የሚወድ አባት ነበርና በኋላ ቅዱስ ዮሐንስ አፈወርቅ እስከ መጨረሻው መነኮስ እንዲሆን ተጽዕኖ ካደረጉበት ጓደኞቹም አንዱ ይሄ ነው። ሁለተኛ ከናቱ ቀጥሎ እጅግ በጣም ከፍ ያለ ተጽዕኖ ያደረገበት አንዱ ይሄ ነው ማለት ነውና ያው በኋላ ወደ 4 የሚሆኑ ሆነው ቅዱሳት መጻሕፍትን አንድ ላይ ያጠኑ ወደ ምንኩስና ህይወት ጠቅልለው ገቡ ማለት። ነገር ግን ወደ ምንኩስና ህይወት ሊገባ ሲል ወደ ገዳም ሊሄዱ ሲሉ እናቱ ልጄ ለሁለተኛ ጊዜ ባልቴት አታድርገኝ፣ ምክንያቱም አባትህን ባንተ በኩል ነው ማየው፣ የአባትህን ደግነት ባንተ በኩል ነው ማየው፣ የአባትህን መልክ ባንተ ነው ማየው፣ የአባትህን ፍቅር ባንተ ነው ማየው። ስለዚህ ለሁለተኛ ጊዜ ባልታደኝ እኔ በቅርብ ጊዜ እንደምሞት ይታወቃኛል፣ ይረዳኛል። ስለዚህ ትንሽ ጊዜ ታገሰኝና ከዛ በኋላ እኔ ካረፍኩ በኋላ መርከብህን ወደምትፈልጋት አቅጣጫ ልትመራት ልትነዳት ልትቀዝፋት ትችላለህ በማለት እንዲታገሳትና እንዲጦራት መጨረሻ ላይ ጠየቀችው። በዚህ መሰረት የሚገርመው ያው ቅድስት ስለነበረች ከአንድ ዓመት በኋላ ነው ያረፈችው። የሚገርመው ነገር ማለት ነው። ከዛ በኋላ እውነተኛ ፍልስፍና ይለዋል ቅዱስ ዮሐንስ አፈወርቅ ምንኩስናን እውነተኛ ፍልስፍና ወደሚለው ህይወት ነበረ የገባው ወደ ገዳም ማለት ነው። እዛ ከገባ በኋላ ለ6 ዓመታት ነው የቆየው። የመጀመሪያዎቹ 4 ዓመታት አባ ሲሲኮስ ከሚባሉ ቅዱስ አባት ጋር በጣም ብዙ ነገሮችን በመማር ህይወቱን በመምራት እያስተማሩት ኖሩ። ብዙ ራያትም አይተዋል ስለሱ። በኋላም ወደ የመጨረሻዎቹ 2 ዓመታት ግን ለብቻ ከፍ ወደ ዓለም አድጎ ለብቻ ቀን ቅዱሳት መጻሕፍትን ሲያነብ ይውላል። ሌሊት ደግሞ በጸሎት ያሳድራል። እና እንዲህ ያደረገ በኋላ መጨረሻ ላይ ኩላሊቶቹ እጅግ በጣም እየተጎዱ መጡ። ምክንያቱም ብዙ አይበላም፣ ብዙ አይጠጣም፣ ብዙ አይተኛም። እንደገና ደግሞ በተራራ ላይ ስለነበረ እጅግ በጣም ብርድ አለው እና ኩላሊቶቹ ኦልሞስት ከጥቅም ውጭ ወደ መሆን ደረሱ። ጨጓራ በሽታ እጅግ በጣም ተነሳበት፣ ራስ ምታት እጅግ በጣም ተነሳበት። ከዚህ የተነሳ ወደ ከተማ ነበር የተመለሰው። ወደ ከተማ ተመልሶ ግን እዚህ ላይ ምንድነው የሚለው ቅዱስ ጳላዲዮስ የሱ ዜና ህይወትን የጻፈው ጳላዲዮስ የሚባለው ቅዱስ አባት ዘር ለቤተ ክርስቲያን ጥቅም ሲል ቅዱስ ዮሐንስ አፈወርቅን በጤናው አመካኝቶ ወደ ከተማ መለሰው ብሎ ነበር የገለጸው ይሄንን ማለትና ከዚህ የተነሳ ወደ ከተማ ተመልሶ በአናጉንስጢስነት ለ3 ዓመታት አገለገለ። ከ3 ዓመታት በኋላ ቅድም አጠመቀው ያልነው ቅዱስ አባት ዲቁናን ሾመው። ዲቁናን ከሾመው በኋላ 381 ዓመተ ምህረት የጉባኤ ቁስጥንጥንያ አፈ ጉባኤ ነበር። እሱ ግን እዛ በድንገት ስላረፈ በኋላ እሱን የተቀበለው ቅዱስ ፍላቪያኖስ የሚባል ነው። ቅዱስ ፍላቪያኖስ ደግሞ ለ6 ዓመታት በዲቁና አገለገለ። በዛ በ6 ዓመታት እጅግ በጣም በኋላ በወጣትነቱ ህይወት እንመለስበታለን ነገሩ። በዛ በጣም የሚገርሙ ስራዎችን ይሰራ ነበር። በኋላ ትልቅ የቤተ ክርስቲያን ስራ ላይ መደላድል የሆኑት ስራዎችን በዛ አሳልፏል። ከዛ ከ86 ዓመተ ምህረት ላይ ቅስና ተሾመ። ከዛ በኋላ ነው ወደ መድረክ የወጣው ቅዱስ ዮሐንስ አፈወርቅ። እጅግ በጣም ወርቃማ ዘመን የሚባለው 12 ዓመት አፈወርቅ የሚያስብለው ብቻ ሳይሆን እደ ወርቅ የሚያስብለው ብዙ ስራዎችም ጭምር የጻፈበት ያስተማረበት። ከዛ በኋላ እሱ በማያውቀው መልኩ ያው በግድ ወደ ቁስጥንጥንያ ወስደው ፕትርክናን ሾሙት። እንዲህ ብሎ
ያው ለተወሰነ አመታት እዛ እስከ 304 ዓመተ ምህረት እዛ ይቆያል። ከዛ በኋላ በጊዜው የነበረችው ንግስት አውዶክሲያ የምትባለው የአንዲት መበለትን ንብረት ወስዳ አልመልስም ስትል መልሽላት አልመልስም ካልመለሽ ከቤተ ክርስቲያን እለየሻለሁ ብሎ ሲላት ያው ለያት። እሷ ደግሞ ከዛ በፊት ወደ ቁስጥንጥንያ ሄዶ በገንዘብ ተሹሞ የነበሩ እንደዚሁም ደግሞ ምግባረ ብልሹ የነበሩ ጳጳሳትና ካህናት ክህነታቸውን ይዞባቸው ስለነበረ እነሱን አስተባብራ ቅዱስ ዮሐንስ አፈወርቅን ሐሰተኛ ጉባኤ ሰርታ ነበረ እንዲጋዛ አርጋ ከዛ በኋላ በመጨረሻ በ3 አመት ተግዞ በረሃ ላይ ያረፈው ማለት ነው። በ60 አመቱ ነበርና በ60 አመቱ ላይ ሲያርፍ ይሄ ሁሉ አድርጎ ሲያርፍ ስለ ሁሉም ነገር ክብር ለእግዚአብሔር ይሁን ብሎ ነበር ያረፈው። መቼም የሰራ ሰው ዓለማት ወደውና እግዚአብሔር የመረጠው ብቻ ነው የእግዚአብሔርን ሰው ሊወድ የሚችለው። እንግዲህ ስለ ሊቁ በተወሰነ መንገድ ሊቁ ከዚህ በላይ ይገለጣል ነው መግለጫም ቃላት አይኖርንም። ለማንኛውም ግን ተመልካችም ግልጽ ለማድረግ ያክል የሱን ህይወት መሰረት አድርጎ የጻፈ አካል ስላለ ለማስተዋወቅ ያክል ነውና ተመልካቾቻችን ዛሬ እየተወያየን ያለ ነው ቅዱስ ዮሐንስ አፈወርቅ መነሻነት ሆኖ ነገር ግን የቅዱስ ዮሐንስ አፈወርቅ መጽሐፍትን በተወሰነ መንገድ ለኢትዮጵያውያን ያስረከበ ወንድማችን ከሌሎቹ ከሊቃውንት መጽሐፍት ውጭ ማለት ነው በሃይማኖት አበው በተለያዩ በድርሳንም ይገኛሉ። ነገር ግን ለሰው ግልጽ ሊሆን በሚችልና ለህብረተሰቡም ግልጽ በማድረግ ረገድ ብዙ መጽሐፍቶችን ከ10 ያላነሱ መጽሐፍቶችን በቅዱስ ዮሐንስ አፈወርቅ ብቻ የጻፈ ወንድማችን መምህር ገብረ እግዚአብሔር ኪዴ በመካከላችን ይገኛል። ስለዚህ ጉዳይ ያነሳን እንገኛለን። አብራችሁን ስለሆናችሁ እጅግ እናመሰግናለን። ክቡራን ተመልካቾቻችን አውደ ወራዙ የተሰኘው መርሃ ግብራችን ተከታትላችሁ ትገኛላችሁ። አብራችሁን ስለሆናችሁ እጅግ እናመሰግናለን። እስቲ ምናልባት ቅዱስ ዮሐንስ አፈወርቅ ማን እንደሆነ በተወሰነ መንገድ አይተናልና በ10 ያክል መጽሐፍቶችን የጻፍከው በሱ ዙሪያ ስለተለያዩ ጉዳይ የሚያነሱ ናቸው። ስለ ቤተሰብ አስተዳደግ፣ ስለ ሐውልት በጣም ዘርፈ ብዙ የሆኑ ጉዳዮች ናቸውና እንደው መጽሐፉን እንደዛ ቀደም ካልከ ከቅዱስ ሥላሴ መንፈሳዊ ፖለቲካ በተያያዘ መንገድ አነበባችሁ ከዛ ለመጻፍ ሞከርክ እንጂ ስትገባበት ግን አንተን በመጽሐፍቱ ስታየው አንተ ራስህን ምን ላይ ሆነ አገኘው? መጽሐፍቶቹ እጅግ በጣም መድኃኒት ሆነው ነው ያገኘኋቸው። ለታመመ ሰው፣ ተስፋ ለቆረጠ ሰው፣ በኃጢአት ውስጥ በእንዝህላልነት ውስጥ ለሚኖር ሰው እጅግ በጣም ማስደንጋጭ ናቸው። በጣም ነው። በነገራችን ላይ ቅዱስ ዮሐንስ አፈወርቅ ወይ በጣም ተወደዋለህ ወይ በጣም ተጠላዋለህ። በጣም የምትወድበት በትክክል ህመምህን ስለሚነግርህ ህመምህ ይሄ ነው ለዚህ መድኃኒቱ ይሄ ነው ብሎ እንደሚነግርህ ሐኪም እጅግ በጣም ተወደዋለህ። መታከም ካልፈለክ አትወደው። ምክንያቱም አንድ ምሳሌ ላንሳለህ። ወጣቶችን ሲገጽጽ ማለት ምንድነው የሚለው ብዙ ወጣቶች ከአንዷ ሴት ወደ ሌላ ሴት ከአንዱ እንደዚህ ሲሉ እንግዲህ ማን ብዬ ልጥራህ? አንተን ክርስቲያን ብዬ ልጥራህ? ክርስቲያንም አልልህም። ሰው ብዬ ልጥራህ? ሰውም አልልህም። ውሻ ነው የምልህ። ምክንያቱም ውሻ ነው ከአንዷ ውሻ ወደ ሌላኛዋ ውሻ እንደዚህ የሚሄዱ እና እንደዛ ብሎ በደንብ አድርጎ ሲነግርህ ገና ውሻነትህን በደንብ ትረዳለህ። ሰው ለመሆን ትጥራለህ። በጣም የሚያስደንቀው ደግሞ የኔ ያክል ያወርድህና እዛ ታች አይጥልህም፣ ያነሳሃል። አይዞህ፣ ተነስ፣ ተስፋ አለ፣ በዙሪያ ሐኪም አለ። ሐኪም ራሱ ካህናት ናቸው። አይዞህ፣ ነርሶች አሉ፣ ቅዱሳን አሉ፣ የሚሮድህ መድኃኒት አለ። መድኃኒት ራሱ ክርስቶስ ነው። ቤተክርስቲያን ፍርድ ቤት አይደለችም፣ ሆስፒታል ነች። ስለዚህ በየጊዜው የትኑም ያህል ኃጢአት ብትሰራም ና አይዞህ ታከም። በየጊዜው ለምሳሌ በቀላሉ በሕክምና ስትመለከተው አንድ ሰው የስኳር በሽተኛ ከሆነ በየጊዜው መድኃኒት መውሰድን አይጠላውም። ደስ እያለው ነው መድኃኒቱን የሚወስደው። እንዲህም ስለሆነ በየጊዜው እኛ ኃጢአተኞች መሆናችንን ተገንዝበን በየጊዜው መድኃኒቱን መውሰድ እጅግ በጣም እየጣፈጠን ደስ እያለን ነበረ ምናነባቸውና መጽሐፍቶቹ በተለይ ደግሞ የሚጠቀምባቸው ምሳሌዎች በጣም ቅርብ ናቸው። እጅግ በጣም ቅርብ ናቸው። አጠገባችን ያሉ
በተለይ ደግሞ ለምሳሌ እንደ ህክምና ብንወስድ ለምሳሌ ህክምናን በደንብ ነው የሚጠቀምበት ራስ ቅል ለምሳሌ ለምንድነው ራስ ቅል ወደ 5 አጥንቶች አሉ ለምንድነው እነዚህ 5 አጥንቶች የሆኑ ብሎ ይጠየቀና 5 አጥንቶች የሆኑ እነዚህ አንድ ቦታ ላይ ቢመታ ልክ እንደ ብርጭቆ ስንጥቅ ብሎ ብዙ ቦታ ላይ እንዳይጎዳና የሆነ ቦታ ላይ ብሬክ እንዲያደርግ እንዲያቋርጥ ጉዳቱ አንድ ብቻ እንዲጎዳ ማለት ነው አሁን ሳይንሱ እንደደረሰበት ደግሞ ስትመለከተው ለቀዶ ጥገናም ጭምር ይጠቅማል እያንዳንዷ ነገር ስለ ቅንድብ ይነግርሃል ስለ ጥርስ ይነግርሃል ስለ አይን ይነግርሃል እንዴ የመሰሉ ቅርብ የሆኑ ነገሮችን ሲነግር በጣም ቅርብ ናቸው ምሳሌዎቹ በጣም ቅርብ ናቸው ለምእመናን እጅግ በጣም ቅርብ ናቸው እንደውም የቅዱስ ዮሐንስ አፈወርቅ በአመዛኙ ለሊቃውንትም የሚሆን ነው ለምእመናንም የሚሆን ነው አንዳንዱ መጽሐፍት ስትመለከተው ለሊቃውንቱ ብቻ ይሆናሉ ለምእመናን አይሆንም ምእመናን አይጠቀሙባቸው ወይ ለምእመናን ብቻ ይሆናሉ ለሊቃውንቱ አይሆን የቅዱስ ዮሐንስ አፈወርቅ ሁለቱንም ያዋሃደ እንደውም ለየት የሚያደርገው ምንድነው የሚያደርገው ትምህርት ያስተምርና ትርጓሜውን ሃይማኖትን እያስተማረ ይቆይና ቆይቶ እንደገና ወደ ራሱ ህይወት ነው የሚቀየረው በዛው ተመስርቶ ስብከት ነው የሚያደርገው ይሄ ማለት ምንድነው ቀደም ስንጀምረው እንደተናገርነው ሃይማኖትን ያስተምራል ከዛ በኋላ ሃይማኖት ላይ ብቻ አይደለም ያንጠለጠለ ምግባርም ጭምር አብረህ ለትይዝግብ እነዚህ ተዋህዶ ማለት እንኳን አንድ ነገር ይሄ ነው እነዚህ ሁለቱ ነገሮች አያይዘህ ስትይዛቸው ነው መልካም ክቡራን ተመልካቾቻችን አብራችሁን ስለሆናችሁ እጅግ እናመሰግናለን ለዛሬ በቅዱስ ዮሐንስ አፈወርቅ ትምህርት ዙሪያ ላይ የተለያዩ መጽሐፍቶችን ለህዝብ ለምእመናን ያቀረበው ወንድማችን መምህር ገብረ እግዚአብሔር ኪዴ በመካከላችን ይገኛል አንዳንድ ሐሳቦችን እያነሳን እንገኛለን አብራችሁን ስለሆናችሁ እጅግ እናመሰግናለን ክቡራን ተመልካቾቻችን አውደ ወራዙ የተሰኘው መርሃ ግብራችን ተከታትላችሁ ትገኛላችሁ አብራችሁን ስለሆናችሁ እጅግ እናመሰግናለን መምህር እንደው ብዙ መጽሐፍቶችን ጽፈሃል አንተ 10 መጽሐፍቶች ስለአንድ ጉዳይ በአንድ ቅዱስ አባት ስራዎች ማውጣንጠኑ በጣም ለሌላው ትምህርት ነው የሚሆነውና በዚህ ጉዳይ በቅዱስ ዮሐንስ አፈወርቅ ቀን ባረፈበት በ12 እንደምትሰባሰቡ ነግረኛል እንዴትስ ነው የምትሰባሰቡት ምንስ ነው የምትለዋወጡት ይሄ ራሱ አንድ ትልቅ ነገር ስለሆነ ምክንያቱም በኢትዮጵያ ኦርቶዶክስ ቤተክርስቲያን ለሱ በስያሜ ደረጃ የቅዱስ ዮሐንስ አፈወርቅ ቤተክርስቲያን የሚባል የለም እና እንዴት ነው የእናንተ ሐሳብ አሁን ላይ ያላችሁት እንዴት ነው ስትገናኙ ምንድነው የምታደርጉት እንግዲህ በ12 ብቻ አይደለም የምንገናኘው በ12 ጽዋ ነው የምንጠጣው በሊቁ ስም ማለት ነው የምንገናኘው ቅዳሜ ነው በየሳምንቱ አንዴ ማለት ነው ያ በ12 አንዱ ነው እና በሳምንት እንደዚህ እንድንገናኝ ያደረገ ራሱ ነው ለምን ቀደም ዜና ህይወቱን ስንናገር ጠቀስ ለማድረግ እንደሞከርኩት ዓለማዊ ትምህርቱን እንደጨረሰ በቅዱሳት መጻሕፍት ፍቅር እንደተነደፈ ከአራት ጓደኞቹ ጋር ሆኖ ነበር ቅዱሳት መጻሕፍትን ማንበብ የጀመረው ለዚህ አራያ የሆነን እሱ ነው ማለት ነው በአራት በመሰባሰብ ወንድሞች በህብረት ቢቀመጡ ነው መልካም ነው የሚለው መጽሐፍም እንኳን አንድ ነገር ነው ማለት ነው ከዚህ የተነሳ ነውና እንዲህ ስናደርግ ቅዱሳት መጻሕፍቶቹ ኢየሱስን ቅዱሳት መጻሕፍቶችን ስናነባቸው እጅግ በጣም እየመሰጡን ስለሄዱና ወር ድረስም የማያስጠብቁን ጭምር ነው የሆኑት እና በፍቅሩ ብዛት ነው ማለት በፍቅሩ ብዛት በየሳምንቱ የተለያዩ ርዕሰ ጉዳዮችን እያነሳን መጀመሪያ ላይ እንዳልኩ ማቴዎስ ወንጌልን ወጥ በሆነ መልኩ በሁለት ዓመት ስንጨርሰው ቅዳሜ ጭምር እየተገናኘን ከዛ በፊትም በሳምንት ሁለቴም ሶስቴም ጭምር የምንገናኝበት ነበር በኋላ ግን ቋሚ ስናደርገው ወደ በሳምንት አደረግን አሁንም ጭምር እንደዛ ነው የምናደርገውና በአንድ ነገር ብቻ ሳይሆን በተለያዩ ርዕሰ ጉዳዮች ላይ ነው አሁን ምናጠና ቅዱስ
ቅዱስ ዮሐንስ አፈወርቅ ባነሳቸው ሐሳቦች እንዴት ይገልጻቸዋል ለኛስ ምን ይጠቅማሉ እያላችሁ ነው? እንደው በእንደዚህ አይነት በተለይ የስነ ጽሁፍ ጥበቡንም ያሳድገዋል፣ የማንበብ ክህሎቱንም ያሳድገዋል። ከዛም በላይ ደግሞ መንፈሳዊ ህብረቱ ራሱ ትልቅ ነገር ነው። ብዙ አንዳንድ ዛሬ ወጣቶች እየተሰበሰቡበት ያለው ጉዳይ ስለ ደማዊ ስለ ስጋዊ አስተሳሰብ ነውና ለመንፈሳዊ ስንቅና ለመንፈሳዊ ህይወት መሰባሰብ በጣም መልካም ነገር ነው። በወጣትነት እድሜ ደግሞ ጥሩ ነገር ነው። እንደው ከዚህ ላይ ግን እንደው አንዳንድ ሐሳቦችንም ስለ ሊቁም እያነሳን ስለሆነ ዛሬ ላይ ያለው በጣም አስቸጋሪ ህይወት ነው። እንደውም አንዳንድ ጥናቶች ምንድነው የሚለው የወጣቶች ትልቁ ፈተና ብሎ ካነሱት አንደኛው መካከል አርአያ የሚሆናቸው ሰው ማጣት ነው ይላሉ። ይሄ በፊት መርቶ ትክክለኛውን ነገር የሚያሳይ አካል የለም፣ ሁሉም ዝም ብሎ በጅምላ መከተል እንጂ የሚመራ አካል አለመኖሩ ሰው በትውልዱ መልካም ነገር ተቀርጾ እንዳያድግና እንደው ኢትዮጵያ አሁን በመናያት ሰዓት በተለያዩ መንፈሳዊ አገልግሎት የምናየው ችግሮች አሉና አርአያ ሰው ማጣት ትልቅ ፈተና እንደሆነ ብዙ ሰዎች በጥናታቸው ያካታሉ። ሁለት ቅዱስ ዮሐንስ አፈወርቅ ለወጣቶች በተለይ አሁን ላለው ወጣቶች ምን አይነት አርአያነት አለው? እንደው ካንተ ከራስ አንተን ካስተማረ ካስረዳ አኳያ ለኛም ብታስተዋውቀን ምን አይነት አርአያ እንውሰድ? ከቅዱስ መልካም ነው። ይህን በሁለት መልኩ ማየት እንችላለን። የመጀመሪያው ራሱ ከህይወቱ በማቴዎስ ወንጌል ምዕራፍ 5 ቁጥር 19 ላይ ምንድነው የሚለው? ደጋግሞ የሚጠቅሰው ሊቁም የሚያደርግ የሚያስተምርም እርሱ ንዑድ ክቡር ነው ይላል። ቅደም ተከተሉን አስተውሉ። የሚያደርግ የሚያስተምር እንጂ የሚያስተምር የሚያደርግ አይደለም። ስለዚህ ከቅዱስ ዮሐንስ አፈወርቅ የምንማረው አድርጎ የሚያስተምር አርአያ የሚሆነው እውነተኛ አርአያ የሚሆነው እንዲህ የሆነ እንደሆነ ነው። ስለዚህ የወጣትነት ህይወቱ ራሱ እንዴት እንደነበረ ብንመለከተው ለዚህ ትልቅ አርአያ ሊሆነን የሚችል በመጀመሪያ ደረጃ ራሱ ህይወቱ ከራሱ ከህይወቱ የሚያደርግ የሚያስተምርም ንዑድ ክቡር ነው እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ሊቁ ቅዱስ ዮሐንስ አፈወርቅ አድርጎ የሚያስተምር እጅግ በጣም ውጤታማ ከሆነባቸው ምክንያቶች አንዱ ይሄ ነው። አድርጎ የሚያስተምር ስለሆነና እንዴት ነበር የሚያደርገው ብለን ያለን እንደሆነ ህይወቱን የተመለከትነው እንደሆነ በመጀመሪያ ደረጃ በትምህርቱ እጅግ በጣም ጎበዝ የነበረ በዚያን ጊዜ የነበረው የዩኒቨርሲቲውን ፕሬዝዳንት ሊተካ የሚችል እንደው በዚህ ዘመን አነጋገር እጅግ ሰቃይ የነበረ የንግግር ክህሎት የነበረው ፍልስፍናን የሚያውቅ በንባብ ደግሞ በመጠየቅም ደግሞ ህግ የተማሩትን ያህል ሰዎች የሚያውቅ ሕክምናን የሕክምና ሰዎችን ያህል ዘመን የሚጠይቀው ማለት ነው የሚያውቅ እጅግ በጣም አዋቂ ከዚህ የተነሳ ነበረ በኋላም አዋቂነቱን አይተው ለተለያየ ማዕረግ ሽተውት የነበረው ማለት ነው። በኋላ ይሄን ሁሉ መናቆ ደግሞ እንመለከታለን። ይሄንን ንቆ ደግሞ እንደገና ወደ መንፈሳዊ ህይወት ሲመለስ ከጓደኞቹ ጋር አንድ ላይ ሆኖ ቅዱሳት መጻሕፍትን ማንበቡ እጅግ በጣም ነው የሚያስደንቀው። እንዲህ ሲያደርግ የሚመሯቸው አባቶች አሏቸው። እንዲሁ ዝም ብለው ራሳቸው እንደገባቸው አይደለም የሚያጠኑት። ገዳማውያን አባቶች አሏቸው አጠገብ የሚመሯቸው ማለት ነው። እንዲህ ያደረጉ ቅዱሳት መጻሕፍትን ለ3 ዓመታት ተማረ። አብሮ በመማር ማለት ነው። አንደኛ ህይወታቸውም ጭምር ይመለከታል። ከዛ ደግሞ እንደገና ቅዱሳት መጻሕፍትን ያነባል። እንደው ቅዱሳት መጻሕፍት የዕለት ምግቡ ነው ብለው ይቀላል። የዕለት ምግቡ ማለት እንጀራን ከሚበላ መጽሐፍ ቅዱስን ቢያነብ የሚመርጥ አባት ማለት ከጓደኞቹ ጋር ሆነ እና እንዲህ ሆኖ በኋላ እንደው አራታችን እንሞንኩስ ተባብለው ወደ ገዳማው ህይወት ከፍ ወዳለ ማድረግ ማለት ነው። እንግዲህ አብረን እንሞንኩስ አብረው መመንኩሳቸው እጅግ በጣም ነው የሚያስደንቀው እና እዛ አብረው ሲመነኩሱ መሃል ላይ አንድ ክስተት ተከሰተ። ያ ክስተት ምን ነበረ? ቅዱስ ባሲሊዮስና ጓደኛው ማለት ነው ባሲሊዮስ ቄሳሪ አይደለም ሌላ ባሲሊዮስ ነው። ቅዱስ ዮሐንስ አፈወርቅ አዋቂነታቸውን ቢመለከቱ ገና 30 ዓመት አልሞላቸውም። በጊዜው የነበረው ቀኖና አይፈቅድላቸውም፣ ግን ጳጳሳት አድርገው ሊሾሟቸው ፈለጉ። በጣም ነው የሚያስደንቀው እና በዚህ ጊዜ
ባሲሊዮስ እጅግ በጣም ለቤተ ክርስቲያን የሚበቃ አባት እንደሆነ ቅዱስ ዮሐንስ አፈወርቅ ያውቃል። እሱ ግን የማይበቃ እንደሆነ ይረዳል። ከዚህ የተነሳ እኔ ክርስቶስ የሞተላቸው ምእመናን ከምገድላቸው እኔ ብቻዬን የራሴን ህይወት ብቻ በቀጥል ይቻለኛል፣ ግን ደግሞ ቤተ ክርስቲያንን ባሲሊዮስን የሚያህል አባት ደግሞ ላሳጣት አይገባኝም በማለት ብሎ በማሰብ በቃ እንሾማለን ብሎ ከባሲሊዮስ ጋር ተነጋገሩ። በኋላ እሱ ተደብቆ ቀረ፣ ባሲሊዮስ ተሾመ። እንዲህ በማድረጉ ለቤተ ክርስቲያን የሚገባትን አባት ሰጠ ማለት ነው። ግን ደግሞ ሹመትን ሲርቅ ሲሸሽ እንመለከታለን። እዚህ ሹመትን ሲሸሽ እንዲህ በማድረጉ ወደ ገዳማዊ ህይወት ገብቶ እዛ ገዳማዊ ህይወት ውስጥ በጣም የሚያስደንቅ ህይወት ይሄ ወጣትነት ህይወቱ ያሳለፈው በመጸለይ ቅዱሳት መጻሕፍትን በማንበብ ነበረ ማለት። በኋላ እንደውም ቅድም እንዳልኩት በጤናው ምክንያት ወደ ቤተ ክርስቲያን ሲመለስ ወደ ከተማ ሲመለስ ቅዱሳት መጻሕፍትን በማንበብ ወደ መድረክ ባይወጣም ዲቁና ተሽሙ እንኳን ወደ መድረክ ባይወጣም በዚያን ጊዜ ካህን ካልሆነ ወደ መድረክ መውጣት አይፈቀድለትም ነበር በጊዜው ማለት ነውና ከዚህ የተነሳ ቅዱስ ዮሐንስ አፈወርቅ ወደ መድረክ አይወጣም። ግን በኋላ ለነበረው የአገልግሎት ህይወቱ እጅግ በጣም ወሳኝ የሆነ ሁኔታ ግን ተፈጥሮ ነበር። ያ ምንድነው? 3000 የሚያህሉ ድሆች ይንከባከብ ነበር። አጫጭር ጽሁፎችን ለምሳሌ የጌታችን በዓላትን የተመለከቱ ቅዱሳንን የተመለከቱ የሙክስና ህይወትን የተመለከቱ አጫጭር መጻሕፍቶችን ይጽፍ ነበርና ይሄ በተግባር የምናየው ህይወቱ ነው። በትምህርቱ ደግሞ ስንመለከተው ለወጣቶች የሚሰጣቸው ተግሳጻት ቀደም ለመግለጽ እንደሞከርኩ እጅግ በጣም መራር ናቸው፣ ግን መድኃኒት ናቸው። ዞሮ ዞሮ መራር ቢሆኑም የሚያድኑ መድኃኒቶች ናቸው። በጊዜው የነበሩት ወጣቶች የፈረሰሽ ቅድምድምን የሚወዱ ልክ በዚህ ዘመን እኛ ኳስ እንደምንለው ወይም ደግሞ ሌሎች ፊልሞችን እንደምንወደው በዚያን ጊዜ የነበሩ ወጣቶችም የፈረሰሽ ቅድምድም፣ ቲያትር፣ እጅግ በጣም ዘፈን፣ ጨዋታ፣ ጩኸት በጣም እጅግ በጣም የሚወዱ ነበር። እንዳውም በጣም ይህንን ከመውደዳቸው የተነሳ ህጎቹንም ጭምር ጠንቅቀው የሚያውቁ ነበር። የጨዋታ ህጉን የሚያውቁ፣ የቲያትሩን ህጉን የሚያውቁ ነበሩ። የዘፈን ትርኢት ሲኖር አስቀድሞ መርሃ ግብር የሚይዙ በጣም በሚያስደንቅ ሁኔታ እነዚህን ሁሉ ለማድረግ የሮማ ህግ በዚያን ጊዜ በአመት 177 ቀናት ለዚህ የተፈቀዱ ቀናት ነበሩ። አሁን ወደ 360 ቀናትም አድገዋል። ምክንያቱም በየመስኮት ቴሌቪዥኑም በየፌስቡክም በተለያየ መልኩም ስለመጣ ማለት ከዚህ የተነሳ ሊቁ በዚህ ጊዜ የነበሩትን ወጣቶች የፈረስ ተሽቀዳዳሚዎቹ ስም ብቻ ሳይሆን የፈረሶቹንም ስም ታውቃላችሁ፣ የፈረሶቹንም ጥንካሬ ታውቃላችሁ፣ ሐዋርያት ስንት ናቸው፣ ነቢያት ስንት ናቸው ስትባሉ ግን ድዳ ይመስል ዝም ትላላችሁ። እና በጣም ነው የሚያስደነግጠው ይሄ ለወጣት በጣም ማለት እና እንዲህ ያደረገ በጣም ብዙ ወጣቶቹ ወደ ቤተ ክርስቲያን ነበር የመለሳቸው። በጣም ስርዓት የለሽ የሆነ ወጣት በጣም እጅግ በጣም ገድሎ የነበረበትና ከዚህ የተነሳ ወደ ቤተ ክርስቲያን ነበር የመለሰና ግን እንደ መሰረታዊ ነገር ግን ስለ ወጣቶች ሲናገር ወጣቶች በትክክል ክርስቲያን ወጣቶች እንዲሆኑ ከተፈለገ በቤተሰብ ደረጃ ነው መሰራት ያለበት። አንድ ሐውልት እንደምትፈልገው ቅርጽ ሰጥተህ እንደምትቀርጸው ሁሉ አንድ ወጣትም የሥላሴ አምሳል ወይም የጋኔን አምሳል ሆኖ የሚቀረጸው በቤተሰብ ውስጥ ነው። ስለዚህ ወጣቶች በትክክል ወጣቶች እንዲሆኑ የክርስቶስ አምሳል እንዲሆኑ የቅዱሳን አምሳል እንዲሆኑ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለ ቅዱስ ጳውሎስን እንዲመስሉ የቅዱስ ጳውሎስ ደቀ መዛሙርቱን የሚመስሉ ቅዱስ ዮሐንስ አፈወርቅን እንዲመስሉ ከተፈለገ ከቤተሰብ ጭምር መጀመር እንዳለበት ራሱ ቅዱስ ዮሐንስ አፈወርቅ በህይወቱም ጭምር ምክንያቱም ቅድም እንዳልነው ቅዱስ ዮሐንስ አፈወርቅ ያደረገችው የመጀመሪያ ደረጃ እናቱ ቅድስት አንቱዛ ነች። እንደዛ አድርጋ ያተመችው
የተወደዳችሁ ክቡራንና ክቡራት ተመልካቾቻችን እንዲህ ያለ እንግዲህ የወጣቶች መርሃ ግብር ወደ መገባደጃው ደርሷል። የተለያዩ ሐሳቦችን አንስተናል። የሊቃውንቱን ህይወት በመጠኑም ቢሆን እንዲሁም ደግሞ በመክሊታቸው አትርፈው የሚሸለሙ ሰዎችና ተሰጧቸውን በትክክለኛ አውቀው እየተጠቀሙ ያሉ ወጣቶችንም ወደ እናንተ አድርሰናል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በመርሃ ግብራችንም ላይ ያልተለየን አምላካችን እግዚአብሔር የአባቶቻችን አምላክ ስሙ የተመሰገነ ይሁን። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ስርጭት አገልግሎት መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ እንሰናበታለን። ለሳምንት ሰው ይበለን። ቸር ሳምንት ይሁንላችሁ።